የብስክሌተኞች ሀገር ነች፣ የቆንጆች መናኸሪያ፣ ድሃ ሀገር ነገር ግን እርዳታ ማይፈልግ መንግስት፣ ሀገር ወዳድ ዜጋ ግን ጨቋኝ አስተዳደር፣ ሰላም ፈላጊ ህዝብ ነገር ግን ጦረኛ መሪ አላት ኤርትራ። ኤርትራ የምታስገርም ሀገር ነች። ዛሬም ድረስ አለኝ ብላ የምትጠቀምባቸው 70 ከመቶ መሰረተ ልማቶቿ ጣሊያን ቅኝ በገዛቻት ጊዜ የተገነቡ ናቸው። የሚመለከቷቸው አስፓልቶች፣ የከተማዋ አብዛኛው ፎቆች፣ ድልድዮቿ፣ ከተሞቿን የሚያገናኘው ብርቅዬው የባቡር መንገዷ፣ ውሃ የምታገኝበት ኤሌክትሪክ የዘረጋችበት መስመሯ፣ አብዛኛው የፍሳሽ ማስወገጃዋን ጭምር የገነቡላት ጣሊያኖች ናቸው። ትንሿ ሮም እያሉ ነው የሚጠሯት። ዋና ከተማዋን ያዩ ትንሿ ሮም ቢሏት አይደንቅም። አፍሪካ ውስጥ የጣሊያኖች የቅኝ ግዛት ታሪክ አንድ ብሎ የጀመረባት ሀገር ነች። ታዲያ ዛሬም ድረስ ተጽዕኖ አልለቀቃትም። ጣሊያንኛን አቀላጥፎ የሚናገር ማህበረሰብ፣ የኪነ ህንጻዋ ጥበብ፣ የመንገዶቿ ስያሜ ጊዜው 1930ዎቹ፣ ቦታው ደግሞ የጣሊያኗ ሮም አሊያም ሚላን ውስጥ የተገኙ ሊመስሎት ይችላል። የአፍሪካዋ ሰሜን ኮሪያ የሚሏትም አሉ። እውነት አላቸው። ነፃነቷን አግኝታ ሀገር ሆና ከተመሰረተችበት ዕለት ጀምሮ ላለፉት 31 ዓመታት ሀገር አቀፍ ምርጫ ብሎ ነገር አታውቅም። አይደለም ለስልጣን መወዳደር፣ ስለ ስልጣን ማውራት ኤርትራ ውስጥ በመንግስት ያስቀጣል። የፖለቲካ ተቃውሞ ደብዛውትን አስጠፍቶ ነበሩ ያስብሎታል። ሀገሪቱ አንድ ፓርቲ ነው ያላት፣ እሱም የመሪዋ ብቻ። ዜጎቿ ከከተማ ወደ ከተማ ለመንቀሳቀስ የመንግስት ፍቃድ ያስፈልጋቸዋል። ከመንግስት ጋር ተከባብሮ በሰላም ሀገሪቱን የመልቀቅ ሐሳብ ያለው ጎብኚ እግሩ ከዋና ከተማዋ ውጪ አይረግጥም። በመሰረተ ልማት ግንባታ ወደ ኋላ ቀርታለች። ከዘመናዊነት ጋር የተቃቃረች ነው የምትመስለው። የኢንተርኔት አገልግሎት በዋና ከተማዋ ያውም በተመረጡ ቦታዎች ላይ ያገኛሉ። ነገር ግን ኢንተርኔቱ ቢገኝ ማህበራዊ ሚዲያዎች ማዕቀብ ተጥሎባቸዋል። ገንዘብ ቢያስፈልጎት የሚያቀብሉት ኤቲኤም በሀገሪቱ የለም። የሞባይል ባንኪንግ አቤት ቴክኖሎጂ የሚያስብል የማይገኝ ቅንጦት ነው። ብሔራዊ ውትድርና ዛሬም አልቀረም። ተማሪዎች የሃይስኩል ትምህርታቸውን ሲያጠናቅቁ በግዳጅ ወደ ወታደራዊ ማሰልጠኛ ይላካሉ። ለሀገር ማገልገሉ ባልከፋ ነበር። ነገር ግን ለ18 ወራት ተብለው የገቡበት ውትድርና ለ18 ዓመት አሊያም የህይወት ዘመኑ ዕጣ ፈንታ ሊሆን ይችላል። በዚህ ምክንያት ወጣቶች ሀገራቸውን ጥለው ይሰደዳሉ። እሱም ከቀናቸው ነው። ታዲያ ከከተማ ወደ ከተማ ለመንቀሳቀስ ህግ ያወጣው መንግስት ከሀገር ውጪ ሲሆን ሁኔታው ይከፋል። ዜጎች ከሀገር ውጪ ጉዞ ለማድረግ በቅድሚያ የብሔራዊ አገልግሎታቸውን እንደጨረሱ የሚያሳይ መረጃ ማቅረብ ግዴታቸው ነው። ችግሩ ግን አብዛኛው ወጣት ይሄ የለውም። ስለዚህ ህገ ወጥ ስደት አማራጭ ይሆናል ማለት ነው። መጀመሪያ ወደ ጎረቤት ሀገራት ከዛም ወደ አውሮፓና መካከለኛው ምስራቅ ይሻገራሉ። ኢትዮጵያ ለአብዛኛዎቹ ቀዳሚ መዳረሻ ነች። 180 ሺህ ኤርትራውያን ይኖሩባታል። ሱዳን ትከተላለች። የኤርትራ የህዝብ ቁጥር ከ3.5 ሚሊዮን እስከ 6.5 ሚሊዮን ይገመታል። ግራ እንዳይጋቡ፣ ኤርትራ በታሪኳ ህዝቦቿን ቆጥራቸው አታቅም። ስንት ልጆች አሉሽ ቢሏት እንጃ ነው ምላሿ። ነገር ግን 3.6 ሚሊዮን ነው የሚለው ብዙዎችን አስማምቷል። እኛም ይህንኑ እንጠቀም። ታዲያ ከዚህ የህዝብ ቁጥር 1/3ኛው በስደት የተለያዩ ሀገራቶች ውስጥ ይኖራል። አስመራ የኤርትራ ትልቋም ዋናዋም ከተማ ነች። ከ900 ሺህ በላይ ዜጎች ይኖሩባታል። ከአፍሪካ ጽዱ ከተሞች አንዷ ነች። ለነገሩ ኤርትራ በጽዳት አትታማም። ሀገር የሚያቆሽሸውን የፕላስቲክ ዘንቢል ለምሳሌ በሀገሯ ጥቅም ላይ እንዳይውል ከከለከለች ይኸው ድፍን 20 ዓመት ሞላት። አስመራ የተረጋጋች ከተማ ነች። አንዳንድ ሰፈሮቿማ ጭራሽ ሰው የሌለባቸው ሊመስሉት ይችላል። አስመራን የጣሊያን የእጅ ሥራ ውጤት ልንላት እንችላለን። የመሰረቷትም ዋና ከተማ አድርገው የሾሟትም ጣሊያኖች ናቸው። እስከ 18ኛው ክፍለ ዘመን መጨረሻ የኤርትራ ዋና ከተማ ምጽዋ ነበረች። ነገር ግን ጣሊያኖች ኤርትራን ሲቆጣጠሯት በምስራቅ አፍሪካ ውስጥ ትልቅ ግዛት የመመስረት ህልም ነበራቸው። ለዚህ ደግሞ ከምጽዋ ይልቅ አስመራ ተመረጠች። ተስማሚው የአየር ጸባይዋ፣ ለግንባታ ምቹ የሆነው አቀማመጧ አይን ውስጥ ከተታት። ከሁሉ በላይ ግን ስትራቴጂካዊ አቀማመጧ ተመራጭ አደረጋት። በፈረንጆቹ 1897 አስመራ የዋና ከተማነትን ማዕረግ ከምጽዋ ተረከበች። በ19ኛው ክፍለ ዘመን አስመራን ከአፍሪካ ከተሞች በመሰረተ ልማትም በውበትና ቅንጦት የሚያክላት አልነበረም። በጥቂት ዓመታት ውስጥ የንግድ የፖለቲካና የመዝናኛ ማዕከል ሆነች። ሲኒማዎች፣ ካፌዎችና ዘመናዊ ፎቆች ተገነቡ። ፊያት ታሌሮ ዛሬም የከተማዋ ምልክት ነው።
ዘመናዊ የአርኪቴክቸር ጥበብ የታየበት አስገራሚ ህንፃ። ህንፃው በ1938 ሲገነባ የአውሮፕላን ቅርጽ እንዲኖረው ተደርጎ ነበር። እያንዳንዳቸው 15 ሜትር ርዝመት ያላቸው ሁለት ግዙፍ የኮንክሪት ክንፎች አሉት። ክንፎቹ የተገነቡት ምንም አይነት ድጋፍ ሳይደረግላቸው በመሆኑ በወቅቱ በጣሊያን ባለስልጣኖችና በኢንጂነሮቹ መካከል ይፈርሳል የሚል ትልቅ ውዝግብ አስነስቶ ነበር። ነገር ግን ከ85 ዓመት በኋላ ዛሬም ያለምንም ችግር ጸንቶ መቆም ችሏል። ሲኒማ አምፔሮና ቲያትሮ አስመራ የጥበብ ጎጆዎች ናቸው። አስመራን ከምጽዋ የሚያገናኘው መንገድ የተገነባው በዚህ ጊዜ ነበር። ፒዛ ፓስታና ጀላቶ አፍቃሪ ከሆኑ አስመራ የእርሶ ከተማ ነች። የአስመራ ኢንተርናሽናል ኤርፖርት የሀገሪቱ መግቢያ ነው። ወደ 6 ሀገራት በቀን 4 ዓለም አቀፍ በረራዎችን ያደርጋል። ዱባይ ቀዳሚ መዳረሻው ነው። በሳምንት 10 በረራዎች አሉት። ግብፅ፣ ሳውዲ አረቢያ፣ ቱርክና ሱዳን ይከተላሉ። እልል ብለን ሳንጨርስ ፖለቲካ በፍቅራችን ፈርዷል። ኢትዮጵያ ከዝርዝሩ የለችም። የአንድ እናት ልጆች ባለስልጣኖቿ ተኮራርፈው እኛን ያስቸግሩናል። ይብላኝ ለነሱ። ያፈቀረ ልብ መች ይለያይና በአየሩ አስቀዝፈው ኢትዮጵያ ባያደርሱንም እድሜ ለጣሊያኖች ይሁንና ከአዲስ አበባ አስመራ የሚዘልቅ ረጅም መንገድ ሰጥተውናል። ድንበሩ ቢዘጋም መቼስ ፍቅር አደል እኛ እንሾልካለን። ኤርትራ በ2017 በዩኔስኮ ዓለም ቅርስነት ተመዝግባለች። የወደብ ከተማዋ ምጽዋ የቀይ ባህር እንቁ ነች። ከ50 እስከ 70 ሺህ ሰዎች ይኖሩባታል። ዓለማችን ላይ እጅግ ሞቃት ከሚባሉ ቦታዎች አንዷ ነች። የሙቀት መጠኗ ከ30 እስከ 50 ዲግሪ ሴልሺየስ ይደርሳል። ጦርነት ቢጎዳትም ታሪክ ይዛ ቆማለች። ዛሬ ላይ ከወደብ ከተማነቷ ይልቅ በአሳ አጥማጆቿን የምትታወቀው ሼህ ሐኒፍ መስጂድ የከተማዋ ምልክት ነው። ከአክሱም ኢምፓየር እስከ ኦቶማኖች፣ ከግብፅ እስከ ጣሊያኖች አሻራቸውን አሳርፈውባታል። በሁለት ደሴቶች ላይ ነው የተገነባችው። የታሉት ደሴት ዘመናዊነቷን፣ የምጽዋ ደሴት ታሪኳን ይዟል። ቀድሞውንም ምጽዋ የታሪክ መጽሐፍ ነች። የኤርትራ ሶስተኛዋ ትልቋ ከተማ ከረን ትባላለች። በተራሮች የተከበበች ውብ ከተማ 120 ሺህ ዜጎች ይኖሩባታል። የባህልና የታሪክ ከተማ ነች። ምጽዋ ሞቃት እንደሆነች ነግረኖታል። ከረን በአንጻሩም ቢሆን ከዚህ ትለያለች። አረንጓዴና የተረጋጋች ከተማ ነች። ባህላዊ መንደሮቿና ገበያዎቿ መታወቂያዋ ነው። በታሪክ በጦር ቀጠናነቷን የምትታወቀው በቅኝ ግዛት ዘመን የተገነቡ ህንፃዎች፣ መጋዘኖችና የጦር መቃብሮች አሁንም አሉ። ከረን መንፈሳዊ ከተማ ነች። የማርያም ደሪት መቅደስ አንዱ ነው። ትልቅ የዛፍ ግንድ ውስጥ የተገነባ የቅድስት ማርያም መቅደስ ነው። ከረን የግብርና ማዕከል ነች። በከብት እርባታ፣ በፍራፍሬና በወተት ተዋጽኦ ምርቶቿ ትታወቃለች። የከረን ገበያ ኤርትራ ውስጥ ካሉ ገበያዎች ትልቁ ነው። የእጅ ሥራዎች፣ ቅመማ ቅመሞችና ባህላዊ ዕቃዎች የገበያው ማድመቂያ ናቸው። ሰኞ የቁም እንስሳት ገበያ ቀን ነው። ግመሎች፣ ፍየሎች፣ በግና ላሞች ተገዝተው ይሸጣሉ። ኤርትራ 117600 ስኩዌር ኪሎ ሜትር የቆዳ ስፋትና 350 ደሴቶች አሏት። ዓለም የሚጓጓለት 1200 ኪሎ ሜትር የቀይ ባህር በር ይዛለች። ጂኦግራፊ አቀማመጧ ለንግድና ለፖለቲካ ምቹ ያደርጋታል። በዚህ ምክንያት ኤርትራ ውስጥ ዩናይትድ አረብ ኤምሬት እና ሩሲያ የጦር ሰፈሮችን ገንብተዋል። ኤርትራ 2.3 ቢሊዮን ዶላር ጂዲፒ ያላት ከዓለማችን ድሃ ሀገሮች አንዷ ነች። አማካኝ የኢኮኖሚዋ እድገት በ10 ዓመት ሲሰላ 2 ከመቶ ነው። ወርቅ፣ ብርና መዳብ የኤርትራ ተቀማጭ ገንዘቦች ናቸው። ማዕድን የኢኮኖሚዋ ምሰሶ ነው። ዘርፉ በመንግስት ቁጥጥር ስር ያለ ሲሆን የውጭ ኩባንያዎች ከመንግስት ጋር በአጋርነት ይሰራሉ። የቢሻ ማዕድን ፕሮጀክት ከፍተኛ የገቢ ምንጭ ከሚያስገኙ ፕሮጀክቶች አንዱ ነው። ባለቤትነቱ የቻይኖች ቢሆንም መንግስት እየተቆጣጠረ በጥቅም ይጋራቸዋል። ግብርና ዋና መተዳደሪያ ነው። 70 ከመቶ የኤርትራ ህዝብ በእርሻና አርብቶ አደርነት ላይ የተሰማራ ነው። ማሽላ፣ ገብስና ስንዴ ያመርታሉ። ግብርና የሀገሪቱን ጂዲፒ ከ10 እስከ 15 ከመቶ ይሸፍናል። የመሰረተ ልማት እጥረትና ድርቅ ዘርፉን የሚያዳክሙት ትልቅ ተግዳሮቶች ናቸው። ዲያስፖራዎች የሀገሪቱ ሶስተኛ የኢኮኖሚ ምንጮች ናቸው። በተለይም በአውሮፓ፣ ሰሜን አሜሪካና መካከለኛው ምስራቅ የሚኖሩ ኤርትራውያን በየዓመቱ ከ350 እስከ 400 ሚሊዮን ዶላር ወደ ሀገራቸው ይልካሉ። የኤርትራ መንግስት በሬሜታንስ ከ1.4 ቢሊዮን ዶላር በላይ ሰብስቧል። ነገር ግን አንድ ችግር አለ። ኤርትራ ውስጥ ኖት እንበል፣ ከጠቀስናቸው ሀገሮች በአንዱ ያለ ወዳጆ ዶላር ቢልክሎት የኤርትራ መንግስት አንዱን ዶላር በ15 ናቅፋ አስልቶ ነው የሚያደርሱት። ልብ ያድርጉ፣ የዶላር ዋጋ ምን ያህል ቢጨምር ምንዛሬዎት ድንቡሎ ከፍ አይልም፣ ያው 15 ናቅፋ ነው።
በጥቁር ገበያ በኩል ካለፈ እንደ ወቅቱ ከመቶ ናቅፋ ከፍም ዝቅም ሊል ይችላል። በዚህ ምክንያት ኤርትራ ብዙ ዶላሮቿን በጥቁር ገበያ በኩል ታጣለች። ኤርትራ እኩል የሙስሊምና ክርስቲያን ቁጥር ያላት የ9 ብሔረሰቦች ሀገር ነች። ነገር ግን የጎሳና የሃይማኖት ፖለቲካ የማይፈቀድባት ሀገር በመሆኗ በሀገሪቱ የለም፣ ወይም እንደዛ ነው የምትመስለው። ትግርኛ ሰፊ የህዝብ ቁጥር ያለው ብሔር ነው። የሀገሪቱን 50 ከመቶ ይሸፍናል። ትግሬዎች ይከተላሉ። የሀገሪቱን 1/3 የህዝብ ቁጥር ይይዛሉ። ግራ እንዳይጋቡ፣ ትግርኛና ትግሬ ሁለት የተለያዩ ብሔሮች ናቸው። በሀገራችን ትግሬ ብሔሩ ትግርኛ ቋንቋው እንደሆነ ነው የምናውቀው፣ ግን ያለነው ኤርትራ ነው። ትግሬና ትግርኛ በአንድ ሀገር ውስጥ የሚኖሩ የተለያየ ባህልና ሃይማኖት ያላቸው ብሔሮች ናቸው። ሳሆ፣ አፋርና ቢለን ከ3 እስከ 5 ያለውን ስፍራ ይይዛሉ። ሄደራቦች በጭፈራቸው የቲክቶክ ፌመሶች ናቸው። በህዝብ ቁጥር ብዛት በስድስተኝነት ይቀመጣሉ። የምንጠቀመው የነጮቹን ጥናት ነውና ደረጃ ብናሳስት አይግረሙት። ምክንያቱም የኤርትራ የህዝብ ቁጥር በውሉ እንደማይታወቅ አስቀድመን ነግረኖታል። ናራ፣ ኩናማና የአረብ ዘሮቹ ራሻይዳዎች ሲጨመሩ 9 የቆጠሩ ማለት ነው። አከራዮት የቤት ክራይ እየጨመረ አማሮታል። ኤርትራ ለዚህ መፍትሄ አላት። ኤርትራ ውስጥ አንዴ ተስማምተው መኖሪያም ሆነ ሱቅ ከተከራዩ አከራዮት ያለ መንግስት ፍቃድ ስሙን መጨመር አይችልም። የዛሬው ፕሮግራማችንን በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን። ሰላም።